ለሙድ ቤተሰቦች እንደሳቸው ዱባይ ሄዳችሁ እንደዚህ አይነት ፍራንክ ትሰራላችሁ? የእናንተስ ባሰባችሁ ሀገር ዱባይ ሄዳችሁ እንደዚህ የፍራንክ የተለከፋችሁ ተለከፋችሁ እንዴ? አገርን አንዴ ስልክ ልንደግስ ነው አንዴ ምን ልንል ነው ብላችሁ ስንነጋገር ግን እሺ ብሎ ነበረ። ገብታችኋል አይደለ? እና ያው ለምሳሌ ፍራንክ አድርገዋታል። እሷ ደግሞ የሚያረጋትን አሳጥቷታል። ወይ አረ ትንሽ ይሄ ብር እኮ ያሳብዳል። በእናታችሁ ብር እኮ አራቂ ነው፣ አራቂና ጠፊ ነው። በትክክሉ ብትሆኑ ይሻላችኋል ብዬ ነው የማስበው ማለት ነው። ብር ማራቁ አይቀርም፣ የሰው ልጅም እንትን ማለት አይቀርም። እና ያረ በመጠኑ ሁኑ። የእናንተ ደግሞ ባሰ። ለሽርሽር ሄዳችሁ ለእንደዚህ ለመዝናናት ሄዳችሁ ለሰርግ ሄዳችሁ እንደዚህ አይነት ፍራንክ መስራት የእንትላችሁ ቻናላችሁ ቀዝቀዝ ሲል የሚያረጋችሁን ያሳጣችኋል ማለት ነው። እና ያ እንደፈረደባቸው እንግዲህ የማዳም ቅመሞች የወዘ ያሉት ማለት ነው ፍለጋ ገብተው ነበር። አብርሽ ጠፋ ብለዋቸው አብርሽ ጠፋ ሲሏቸው እነሱም አብረው ከእናንተ ጋር ፍለጋ ገብተው ነበረ። ወይ ዘንድሮ አረ የእናንተስ የተለየ ነው እንዴ! ፍራንክ ጥጌማ የፍራንክ ሱስ ያለባት ትመስላለች። በቃ እንደው ለገንዘብ ብላችሁ ይሄን ሁሉ እዛ ደግሞ የዚሁ አደባባይ አላንሳችኋልና ደግሞ የዱባይን አደባባይ ፍራንክ መስሎ ያደረጋችሁት ደግሞ ነገ ደግሞ ሌላ ፍራንክ ቆይታ ያላችሁ ሰርግ ልንደግስ ነው ብለው ሄዱ አይደል? እንደው የሆነ ነገር አድርገው ሰልጎም ሳይደገስ ይመጣሉ ብዬ ነው የማስበው። አሁን ጀምረዋል። በነገው ዕለት ደግሞ የሚለቀቀውን ቪዲዮ ታያላችሁ ማለት ነው። እነሱን ለሰርግ ሳይሆን ለዶላር ስብሰባ ነው የሄዱት። ሰርጋችን ነው እዚህ ቦታ ነው እዚህ ቦታ ነው እያሉ ስጦታቸውን ሰብስበው ሊመጡ ነው ማለት ነው። ከማዳም ቅመሞች ሌቱን ሙሉ ቁመው እያደሉ ለእናንተ እዚህ ጋር አባትና ትንሽ እንኳን አይምሎ የላችሁም እንዴ? ትንሽ እንኳን አታስቡም? ስጦታ ሲሰጧችሁ እንኳን የምትቀበሉት ምን አይነት እንትን ቢኖራቸው ነው ብዬ ነው የማስበው። እናንተ እኮ እዚህ ጋር አንድ ቪዲዮ ለቃችሁ ነው ስንት $100 የምትበሉት ማለት ነው። $1,000,000 የምትበሉት ማለት ነው። እነሱ ግን ወር ሙሉ ለፍተው ከ20,000 ብር በላይ አያገኙም። እናንተ ግን በአንድ ቪዲዮ ስንት እንደምታገኙ ታውቁታላችሁ። ከነሱ እናንተ ናችሁ እንጂ ስጦታ መስጠት ያለባቸው እነሱ አልነበሩም። ስጦታ መስጠት የነበረባቸው እናንተ ቢያውላችሁ ራሱ እነሱም ለነገሩ ይበላቸው። እኛ አብረናቸው የለፋ ነው አብረናቸው ስንት ነገር እንደኛው በስደት ላይ የነበር ነው። የእኛን ቪዲዮ ያዩም የእናንተን ነው። ለምን የፍራንካቸውን ስለምሰሩ አሁንም በፍራንክ አመሃይተው ሰርጉ ሳይሰለግ ወደ ኢትዮጵያ ይገባሉ ማለት ነው። እንደው ተው፣ የሰርግ አይደለም እነሱ የሄዱት አሁን የዶላር ስብሰባ ነው እንጂ ምነው ሰርግ ኢትዮጵያ ሞልቶ የለም እንዴ? ከዱባይ የምንሰር ኢትዮጵያ ሰርግ አድርገው ነው ሌሎቹ ለሽር ለዱባይ የሚሄዱት እንጂ ከኢትዮጵያ ውጭ ሰርግ ምን አይነት ሰርግ ነው? ሁሉ ነገር ሞልቷል። ኢትዮጵያ ስትፈልጉ ከኛ ሀገር ያማለ ሰርግ ዱባይ ሰርጋችን ነው። ዱባይ ለሽር እንሄዳለን ብትሉ ይሻላቸው ነበር። የምን ሰርግ ነው ዱባይ? እስቲ ዱባይ ምን ሰርግ ነው እናንተ? ማን ሆዱ ሲያገባያቸው ዱባይ ሰርጉን ለሽር ይከዳል። እና ዛሬ እንትልም ላይ ባህልም ላይ እንትን ሲሉ ነበር፣ ሲንሸራሸሩ ነበር፣ ሞተል ምናምን ሲነዱ ነበር። እንዳትገለበጡ ብቻ ተገለበጥን ብላችሁ ደግሞ አሳክሙን እንዳትሉ የማዳም ቅመሞች። እናቴ የማዳም ቅመሞች የፈረደባቸው ደግሞ ለእናንተ ሕክምና አዋጡ እያሉ ቴሌቪዥን እንትን ላይ ቲክቶክ እና ዩቲዩብ ላይ ተዘፍዝፈው እንዳያርዱ ስራቸውን ትተው ማለት ነው። እናንተን ተዘፍዝፈው ስራቸውን ትተው ሲያው የማዳምን ድስት አሳርረው የእንጀራ ገመዳቸውን እንዳትቆልጧቸውና ተጠንቀቁ። እዛ ጋር እናሽከ እንትን እንላለን ብላችሁ እንትን ስትሉ እዛ ውሃ ውስጥ ገብታችሁ እንደ እንትን መስሏችኋል።
እዛ ተገባችሁ መውጣት አትችሉም። እየገፈተለ ነው እንትን የሚወስዳችሁ ማለት ነው። የት አባይ እንኳን አያመጣችሁም። ወዴት እንደሚወስዳችሁ አትሆኑ እና ለማንኛውም የማዳም ቅመሞች እየተጠነቀቃችሁ መሆን አለበት ብዬ ነው የማስበው ማለት ነው። ለምን መሰላችሁ? እናንተ ስደት ላይ ነው ያላችሁት። እዚህ ቤተሰቦቻችሁ እየተቸገሩ ነው። እዚህ ኑሮ ተወዷል። እናንተ ግን እዛ ለማሸርገድ አብሪሽና ሩታ መጡ፣ አብሪሽና ሩታ መጡ ይንጧል። ለራሳቸው ዶላር ሊሰበስቡ ነው እንጂ ለእናንተ ስጦታ ይዘውላችሁ ነው እንዴ? እስቲ ከኢትዮጵያ ሽሮና በርበሬ ይዘውላችሁ መጡ። ሌላውን ተውትና ማለት ነው። ሌላውን ተውትና 1 ኪሎ ዳቦ ቆሎ አመጡላችሁ። 1 ኪሎ ችሎና በርበሬ ግማሽ ግማሽ አመጡላችሁ። ዶላራቸውን ሊሰበስቡ ነው የመጡት። ዶላራቸውን እኮ እነሱ በማዳበሪያ ጭነው ነው የሄዱት። እናቴ አትሞኙ አዳሚ። እነሱ ይኸው ስንት በአንድ ቪዲዮ ያፈሱትን ነው እንትን የሚሏችሁ። እናንተ ግን አመት ሙሉ የለፋችሁበትን ለነሱ ስጦታ እያላችሁ መግዣና የእነሱን ድግስ መደገሻ እያላችሁ እዛ ጋር እንትን ስትሉ ትውላላችሁ ማለት ነው። እና የማዳምን ስራ ትተሽ መተሽ ከስላሽ ወጥተሽ አብሮሽ የሚያስገባሽ መስሎሻል? ተጠንቅቀሽ ስራሽን ብትሰሪ ይሻልሻል እናቴ። ስደት ላይ ስንወጣ ሁላችንም እናውቃለን፣ ስራችን ልንሰራ ነው። ሁሉንም እናውቃለን። ወይም እንደ ኢትዮጵያ ብለን ሌላ ደላላ ጋር እንገባለን የማንለው ነው። ስለዚህ ተጠንቅቃችሁ ስላችሁን ብትሰሩ ይሻላችኋል። እነዚህ እንትን በላ ናቸው፣ ለገንዘብ ነው። እስቲ አንድ ቀን ቸግሯችሁ ማለት ነው። አንድ ቀን ቸግሯችሁ አንድ ብር እስቲ ላክልኝ አብርሽ ወይ ሩታ ብትሏችሁ ይልኩላችኋል። ስልካችሁንም ያነሱላችሁ፣ ስልካችሁንም ቢዚ ነው የሚያደርጉላችሁ፣ እንኳን ሊልኩላችሁ ማለት ነው። እናንተ ግን ለአብርሽና ለሩታ ስጦታ፣ ለአብርሽና ለሩታ ስጦታ እያላችሁ እንቅልፋችሁን አታችሁ ሊቭ ላይ ተዘፍዝፋችሁ ታርዳላችሁ። ስንቶቹ እኛ እንኳን የምናውቃቸው ማለት ነው። ስንቶቻችሁ እዛ ጋር ስራሽ ነው የሚያዋጣሽ፣ ስራሽ ነው የሚያበላሽ፣ ገንዘብሽ ነው ለእነሱ ስጦታ ብለሽ እንትን የምትይው ለእናትሽ ለደካማ እናትሽ ብትልክላት ይሻላል። አብሶ ከገጠር የመጣቸው ልጆች እንዴት እንደምታናድዱኝ። በሬ ሽጦ ልኮ አባታችሁ የበሬውን ዕዳ ሳትከፍሉ እናንተ ለአብርሽ ስጦታ ትገዛላችሁ። እውነቴን ነው የምላችሁ። ማሙርዶ መንፈስ ቅዱስ ወደት የለው ነግራችሁ የራሳችሁን እርምጃ መውሰድ አለባችሁ። ለሰውላችሁ ደግሞ እንትን አትበሉ ማለት ነው። ለአብርሽና ለሩታ ብላችሁ ገንዘባችሁን አትጨፍጭፉ። ቁጭ ብላችሁም አትደሩ። የምን ቁጭ ብሎ ማደሉ እንዴ? ቲክቶክ ላይ ቁጭ ብላችሁ ታድራላችሁ እንዴ? ከዛ ዩቲዩብ ላይ ቁጭ ብላችሁ ታድራላችሁ። ለእናንተ ይደርሱላችኋል። አንድ ቁላሽ እንጀራ እንኳን የሚላችሁ የለም። ቁራሽማ ብዙ ነው እና ብትጠነቀቁ ይሻላቸዋል ብዬ ነው የማስበው። እነሱ ዶላራቸውን ሸቀል አድርገው ሰርጉማ ኢትዮጵያ ቢሆን ይሻላል፣ አሁን በጦም እንዴት እናደርጋለን ብለው ላጠልሉላቸው። ሰርግ ቢኖር ኑሮ ከፋሲካ ውጭ ነበር የሚመጡት። እነሱ የመጡት እናንተ ለቤተሰቦቻችሁ ጨራርሳችሁ ብላችሁን ሳጨርሱ ለአመት በዓል ሁሉም ጨራርሳችሁ እንትን ሳትሉ ስጦታቸው ምናምን ለቃቅመው ሊመጡ ነው ማለት ነው እንጂ ለሰርግ አስቦ አይደለም። ዱባይ ሰርግ እንደማይሆን እናውቃለን። ሰርግ አይሆንም ዱባይ፣ ውሸታቸውን ነው። እና አትሞኙ። እዚህ ቲክቶክ ላይ ተዘፍዝፈሽ እያደልሽ አዳሜ እንቅልፍሽን አተሽ ጠዋት የሰው ድስት ስታቃጥይ በጥፊ ብላ እንዳታባልልሽ። ስለዚህ ነው የምልሽ። ስራሽን ብትሰሪ ይሻልሻል። ቲክቶክ ላይ ተጥደሽ ዩቲዩብ ላይ ተጥደሽ እንትን የምትይ እናቴ። እኛ ቲክቶክ ካናይ ስናገኝ እንፈታፈታለን፣ ስናጣ ደግሞ ለጥ እንቅልፋችንን ምን በወጣን ምን ሲያደርጉልን ነው? ቸግሮን ኢትዮጵያ ስንመጣ ሊያጎልሱን ሊያበሉን አይታችሁኛል፣ እንደዚህ አድርጋችሁልኛል ብለው ዙረው ሊያውን እንኳን እናንተን ቀርቶ ብዙ ነገር ያለገችለትም ማለት ነው። ያጎቱ ልጅ የተንቢንም ዙሎ ያላየ ነው።
ይሄ ዙሮ የሚያስብ እንትን የለውም። ዙሮ በቃ ዙሮ ያላየ ሰው ነው አብርሃም ማለት ነው። ከየተንቢ ሆዲፍጆ ነው ያለችው። የተንቢ ብዙ ነገር ያደረገችለን ነው። ቻናል ውስጥ የሚያድግ ድረስ ቂጥቂጧ ከቤት አይወጣም ነበረ። ሁላችሁም ቪዲዮ ላይ ከየተንቢ ላይ አይታችሁታል ብዬ ነው የማስበው። አሁን ግን ከአዲስ አበባ እንኳን ስመጣ አንድ ቀን እስቲ ከየተንቢ ጋር ቪዲዮ ሲሰራ አይታችሁት ታውቃላችሁ? አንድ ቀን እንኳን አንድ ቀን ሙቪ ስንት ነገር ያደረገለት ሙቪ በሱ ነው እንደውም የፈመሰው በሙቪ እንትን ዙሮ ታይቶ ታውቃል።